እግዚአብሔር በጤና ወደ ቤት ያስገባ። ስለተፈጠረው ነገር ስለ አካባቢው እዛ አካባቢ የተፈጠረውን ነገር በቦታው ስላልነበረን እንዲህ ነው ማለት አልችልም። በቦታው የነበሩ ሰዎች ይናገራሉ። ከዚህ ቀደም ግን በነበረ ኢንተርቪው ላይ ጠጥተህ ታሽከረክራለህ፣ ጠጥተህ ትበጠብጣለህ የሚል ጥያቄ ተጠይቀ ብጠጣስ የሚል ምላሽ እንደመለሰ ሁላችሁ የምታውቁት ነው። በገንዘቤ ነው የምጠጣው ምናምን የሚል ምላሽ መልሷል። አይ ነው በገንዘብ መጠጣት መብት ነው። በገንዘብ ጠጥተህ ግን ሰው መበጥበጥ መብት አይደለም። ቢኮዝ ጠጥተህ ኢትዮጵያ ውስጥ ስትበጠበጥ የሚበጠበጠው ኦሮሞም ይበጠበጣል፣ አማራውንም ትበጠበጣለህ፣ ትግራዩንም ትበጠበጣለህ። እውነት ነው ውሸት ነው? አሁን ለምሳሌ ፈይሳ ሌሊሳ ጠጥቶ የሚበጠበጥ በተናጠል የሚበጠበጥ ብሔር አለ? ሁሉም ነዋር ቢኮዝ የሚኖርበት አካባቢ ያሉ ነዋሪዎች በሙሉ ብሔር ብሔረሰቦች ናቸው። እነሱን መበጥበጥ ግን አትችልም። ገንዘብ እንደፈለግ አድርግ፣ ግን ጠጥተህ መግባት ነው ወደ ቤት። በተረፈ ግን እግዚአብሔር ፈውስ ያድርግልህ፣ እግዚአብሔር ምሕረቱን ያድርግልህ፣ እግዚአብሔር ከገባህበት አደጋ አገግመህ ለቤተሰቦችህ እንድትሆን ያግዝህ ለማለት ያህል ነው። ይርዳ። በፈይሳ ሌሊሳ ጉዳይ ላይ የነበረው ይሄ ነው። ግን አይ ዶንት ኖ ለጀዋር ነው ጽሁፉ እዛ ጋር ዝም ብለህ ብትደነፋ ምንም አታመጣ ምናምን ይላል። ለማን እንደሆነ ግን ግልጽ አይደለም። ስፔሲፊካሊ ፈይሳ ለመናገር የፈለገው ማንን እንደሆነ አይታወቅም። ቴሌግራም ላይ ለጥፌላቸው ነበር። አንዳንዶች ለአንተ ነው እኮ ቴዲ ለአንተ ሊሆን ይችላል አሉ። ለእኔ አይመስለኝም። እኔ ምን አደረኩ? እኔ ዜናውን የነገርኩት ለጀዌ ነው፣ ለጀዋር ነው የሚሆነው፣ ለጀዋር ነው የሚሆነው ምናምን ጀዋር ኦኬ። ለእኔ ምን አደረኩት? እኔ ዜናውን የነገርኳችሁ እንጂ እኔ ሹፌሩ አልነበርኩ። እኔ አልነዳው። ዜናውንም የነገርኳቸው ቢኮዝ ኢዝ አ ፕሮሚናንት ፐርሰን። የትም ዓለም ላይ ቢሆን እኮ ዜና ነው። ፈይሳ ሌሊሳ መኪና ሲያሽከረክር አደጋ አደረሰ ይባል። እንግሊዛዊም ብትሆን ዜና ነው። ፈይሳ ካሜሮናዊም ብትሆን ዜና ነው። አሜሪካዊም ብትሆን አሜሪካ ነጮች ዜና ያደርጉታል። ቢኮዝ ዩ አር ፕሮሚናንት። አንድ ያልገባችሁ ነገር ታዋቂ ሰው ባትሆኑ ምንም ብታደርጉ እኮ ዜና አይደለም። አሁን ሰዓት በዚህ ሰዓት ላይ ብዙ የመኪና አደጋ እያደረሱ ያሉ ሰዎች አሉ። ስለነሱ ዜና አድርጎ የሚጽፋል። ለምሳሌ እንግሊዝ ሀገር እግር ኳስ ተጫዋቾች መኪና ጠጥተው ሲያሽከረክሩ ወይም ደግሞ ሲያሽከረክሩ አደጋ ካደረሱ፣ የትራፊክ መብራት ከጣሱ ፍሮንት ላይን ላይ ይወጣሉ፣ ፍሮንት ፔጅ ላይ ይወጣሉ። ዜና ነው፣ መነጋገሪያ ነው። ቢኮዝ ታዋቂ ሰዎች ናቸው። ድርጊቱ የተፈጸመው በማን ነው ነው ዜና ለመሆንና ዜና ላለመሆን። ይህም ማወቅ አለባችሁ። ኢትዮጵያን ወክሎ በማራቶን የሮጠ አትሌት ስለሆነ ታዋቂ ስለሆነ ነው። ከዛ በመለስ ደግሞ አጨቃጫቂ የሆኑ ኢንተርቪዎችን ስለሚያደርግ ህዝብ ስለሚያውቀው ነው። ሌላው ይህ አስቂኝ ይሁን አሳዛኝ አላውቅም። ኢትዮጵያ ውስጥ አንድ ጅብ ላይ ጉዳት ያደረሰው ኢትዮጵያዊ እንዲያሳክም ተፈርዶበታል። ማን ያምናለው? አስበሃል? ፍርድ ቤት ቆመ፣ ክስ ሲነበብ ጅብ ላይ ጉዳት አድርሳል ማሳከም አለበት ተብሎ ሲፈረድብን። ለማንኛውም ዜናው ላንብብላችሁ። በጅብ ላይ ጉዳት ያደረሰው ግለሰብ የሕክምና ወጪውን እንዲሸፍን ተደረገ። እሺ ጅቡ ሲነክሰንሳ ማን ነው ሕክምና ወጪያችን የሚሸፍነው? ለምሳሌ ጅቦች አዲስ አበባ ውስጥ አንዳንድ ቦታዎች ላይ ህጻናትን እየበሉ ነው፣ እየነከሱ ነው ምናምን። እሺ ጅቦች ሲያጠቁንሳ ማን ነው ኃላፊነቱ የሚወስደው? እንዴት ያለ ነገር! አንዳንዴ ተፈንክተህ ስለ መብት የሚከራከር ታጣለህ ወይ ሞተህም ደመከል ይሆናል። አሁን ለምሳሌ በቃ እንዲህ አንዳንዴ እንደዚህ አይነት ዜናዎች በምሰማበት ሀገር ላይ ጅብ ላይ ጉዳት አድርሰህ አሳክመው ስትባል፣ እሺ ድርጊቱ በምስራቅ ሐረርጌ ዞን ሂርና ከተማ አስተዳደር አየታ ቀበሌ ውስጥ ከጫካ የወጣ ጅብ በሰው ተመቶ ጉዳት የደረሰበት መሆኑን የፖሊስ ጽሕፈት ቤት አስታውቋል።